የመዳንን መንገድ ክንዱ አዘጋጀች ይላል። ይሄ መንገድ አንድ ነው፣ እሱም ኢየሱስ ክርስቶስ ይባላል። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ጌታ ኢየሱስ እንዲህ አለ፣ እኔ እውነት ነኝ፣ እኔ መንገድ ነኝ፣ እኔ ሕይወት ነኝ። ማንም ወደ እግዚአብሔር መንግሥት ሊገባ ቢወድ ማለቱ የዘላለምን ሕይወት የሚፈልግ ካለ ማለቱ ነው። ማንም ወደ እግዚአብሔር መንግሥት መግባት የሚፈልግ ቢኖር የዘላለም ሕይወት መቀበል የሚፈልግ ቢኖር ወደኔ ይምጣል፣ ወደኔ ይምጣ። ያ በር አንድ ነው፣ እሱም ኢየሱስ ነው። ኢየሱስ እኔ እውነተኛ በር የበጎች በር ነኝ አለ። በእኔ በኩል የሚገባ መልካም መሰማሪያን ያገኛል፣ ይገባል፣ ይወጣል፣ በሰላም ከእግዚአብሔር ጋር ይኖራል። ምክንያቱም ከእግዚአብሔር ጋር መታረቂያ መንገዳችን ጾም፣ ጸሎትና መልካም ስራ ሳይሆን በቀራንዮ መስቀል ላይ ስለኔና ስላንተ ኃጢአት የፈሰሰው የእግዚአብሔር ልጅ ደም ነው። ለዛ ነው መጥምቁ ዮሐንስ ጌታ ኢየሱስን አየውና እንደዚህ አለ፣ ይህ የእግዚአብሔር በግ አለ፣ ለዓለም ኃጢአት የሚታረድ በግ አለ። መጥምቁ ዮሐንስ አየህ፣ ዓለም ኃጢአተኛ ናት። የኃጢአት ውጤት ደግሞ ሞት ነው። ሮሜ ምዕራፍ 3 ቁጥር 23 ላይ ሰው ሁሉ ኃጢአትን ሰርቷል፣ ከእግዚአብሔር ክብር ጎሏል ይላል። ሮሜ 6:23 ላይ የኃጢአት ደሞዝ የዘላለም ሞት ነው፣ የእግዚአብሔር ስጦታ ግን በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው ይላል። አሁን እዚህ ጋር የተሰለፋችሁ ታክሲ የምትጠብቁ፣ ባስ የምትጠብቁ፣ ሱቅ ውስጥ ያላችሁ፣ የሆነ ቦታ መንገድ ላይ ያላችሁ፣ ሰራተኛ የሆናችሁ በሙሉ የምትሰሩበት ምክንያት የሆነ ደሞዝ ይከፈለኛል ብላችሁ ነው። ያለ ደሞዝ አትሰሩ። የተቀጠራችሁበት መስሪያ ቤት የጉልበታችሁ ውጤት ደሞዝ ይከፍላችኋል። ደሞዛችሁን በወሩ መጨረሻ ትቀበላላችሁ። አየህ፣ እግዚአብሔር የኃጢአተኛ ሰው ደሞዝ ግን የዘላለም ሞት ነው አለ። ኃጢአት የሚሰራ ሰው ሁሉ የዘላለም ሞት ይሞታል፣ የዘላለም ሞት ይሞታል፣ ወደ ሲኦል ይገባል። እግዚአብሔር የሰውን ልጅ በራሱ አምሳል የፈጠረበት ምክንያት ዘፍጥረት ምዕራፍ 2 ላይ ሰው ወደ ሲኦል እንዲገባ ለዘላለም እንዲሞት አልነበረም። ከእግዚአብሔር የለየው አዳምን በኃጢአቱ ምክንያት ነው። ስለዚህ በአንዱ አዳም ምክንያት ሰው ሁሉ ኃጢአተኛ ሆነ ይላል። የመጀመሪያው ሰው አዳም፣ የመጀመሪያው ሰው እኛ ሁላችን ከሱ ኃጢአትን ተካፈል። ኃጢአትን ስለተካፈል በውስጣችን ኃጢአት አለ፣ በደማችን ውስጥ ኃጢአት አለ፣ አዳማዊ የሆነ ከዛ ኃጢአት የተነሳ በሕይወት ስንኖር ደካሞች ነን እና ኃጢአት እንሰራለን። ሁለት አይነት ኃጢአት አለ፣ ከአዳም የወረስከው ኃጢአትና አንተ የምታረገው ኃጢአት። እሺ፣ ስለ አንተ ስለሰራው ኃጢአት እኔ ኃጢአት አልሰራውም፣ ጻድቅ ሰው ነኝ፣ እንደ መልአክ ነው የኖርኩት፣ አልዘሞትኩም፣ አልዋሸውም፣ አላጭበረበርኩም፣ ሙስና አልሰራውም፣ ማንንም አልሰደብኩም፣ እንደ መልአክ ነው በምድር የኖርኩት ካልከኝ አዳማዊ ኃጢአት አለ ውስጥ። ይህ አዳማዊ ኃጢአት በዘር የመጣ በመወለድ ከሰው ስለሆንክ የተካፈልከው ስለሆነ ይህንን በራስ ጽድቅ ልታስወግደው አትችልም። የኃጢአት ደሞዝ የዘላለም ሞት ነው ይላል። ይህ የዘላለም ሞት እንድትሞት የሚያደርግ የእግዚአብሔር ፍቃድ አይደለም። ለእኛ የዘላለም ሞት እንድንሞት ኃጢአት ስለሰራን እንሞታለን። እግዚአብሔር ጣልቃ ገባልን። የመጀመሪያው ሰው ኃጢአትን ሰርቶ እኛን ሁላችንም ከእግዚአብሔር ፊት ከእግዚአብሔር ጋር ከመኖር ለየን ለአንዴና ለመጨረሻ። ሁለተኛው አዳም የሚባለው ኢየሱስ ክርስቶስ። ይህ ሁለተኛው አዳም ኃጢአት የለበትም፣ ፍጹም ነው። ከቅድስት ድንግል ማርያም በመንፈስ ቅዱስ አማካኝነት ተረግዞ የሰው ፍቃድ የሌለበት ማለት እኔና አንተ በሰው ፍቃድ ነው የተረገዝነው። እናትና አባታችን ባደረጉት ሴክሹዋል ግንኙነት ነው እኔና አንተ የተረገዝነው የተወለድነው። ኢየሱስ ክርስቶስ በሰው መንገድ በወንድና በሴት ፍቃድ አልተረገዘም። በመንፈስ ቅዱስ አማካኝነት በማርያም ማፀን ውስጥ ባደረው በዛ አማካኝነት ተረገዘ፣ ተወለደ። ስለዚህ በዘፍጥረት ምዕራፍ 3 ገና የመጽሐፉ መጀመሪያ አዳም ኃጢአትን ሲሰራ እግዚአብሔር የተስፋ ቃልን ሰጠው። ምን ብሎ? ከሴቲቷ የሚወለደው እንደሚያድነው፣ ከሴቲቷ የሚወለደው የዘንዶውን ራስ እንደሚቀጠቅጥ፣ ከወንድና ከሴት አላለም፣ ከሴቲቷ ስለ ማርያም ነው የሚያወራው። በመንፈስ ቅዱስ አማካኝነት ፒውር የሆነ ምንም ኃጢአት የማያውቅ ቅዱስ የሆነ ስለሚወለድ እሱ በተወለደ
ጊዜ ያን ኃጢአትን እንደሚሰብር የሰዎችን የኃጢአትን በደልን መተላለፍ እንደሚያስወግድ ከእግዚአብሔር ጋር እንደሚያስታርቅ የዘንዶውን የእባቡን ራስ እንደሚቀጠቅጥ ሰዎችን ከአጋንንት እስራት ነፃ እንደሚያወጣ የተስፋ ቃል እግዚአብሔር አብ ለአዳም ሰጠው። ዘፍጥረት ምዕራፍ 3 ቁጥር 15 ላይ በማቴዎስ ወንጌል ላይ የምንመለከተው መልአኩ ገብርኤል ወደ ቅድስት ድንግል ማርያም መጥቶ ሰላም ላንቺ ይሁን ካለ በኋላ እነሆ ወንድ ልጅ እንደምትጸንስ ሲነግራት እኔ ወንድ አላቅም አለች። እንዴት ነው ማረግዘው? እንዲህ ማለት መንፈስ ቅዱስ ባንቺ ላይ ይመጣል፣ ያኔ ምን ይሆናል? ወንድ ልጅን ታረግሻለሽ፣ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ። እሱ ሕዝቡን ከኃጢአታቸው ያድናቸዋል። አየህ፣ ኢየሱስ የሚባለው ስብከት ወይ ደግሞ ስለ ኢየሱስ እዚህ ጋር ስናወራ ከዛሬ 2000 ዓመት በፊት በእግዚአብሔር ቃል ላይ በሐዋርያት ምዕራፍ 2 ላይ የሚነገረው ቃል ጴንጤቆስጤ ቀን የሚባለው ያ የጴንጤቆስጤ ቀን የሚባለው መንፈስ ቅዱስ የወረደበት የዛን ጊዜ የመጣ አይደለም። ይሄ ኢየሱስ የሆነ በስንዴ ገባ የምትሉትም አይደለም። ይሄ ኢየሱስ የሆነ የመጤ ሰዎች ወይም በጣም ተማርን የሚሉ ከውጭ ሀገር በፈረንጅ አማካኝነት ወደ ኢትዮጵያ የገባ አይደለም። ይሄ ኢየሱስ በዘፍጥረት ምዕራፍ 3 ላይ እግዚአብሔር አብ የገባው የተስፋ ቃል አንተና እኔ በሌለንበት ገና ሳንፈጠር የተናገረው የትንቢት ቃል የተፈጸመ ነው። ስለዚህ እኔ አይደለሁም ወይ ጴንጤ ስለሆንኩ አይደለም ይህንንም ሰብክ። ይህ ቃል እግዚአብሔር አብ ራሱ ሰማይና ምድርን የፈጠረ አንተን የፈጠረ የተናገረው የተስፋ ቃል ነው። ከሴቲቷ የሚወለድ በመንፈስ ቅዱስ አማካኝነት ብቻ የሚወለድ እሱ በመጣ ጊዜ አሁን የምንነግራችሁ በመጽሐፍ ቅዱስ መጀመሪያ ላይ እሱ የተባለለትን ኢየሱስ ነው የምንነግርህ። ይህ የጴንጤ ኢየሱስ አይደለም። ይህ የክርስቲያን ኢየሱስ አይደለም። ይህ የዓለም አዳኝ ኢየሱስ ነው።